السلام عليكم. وعليكم السلام ورحمة الله وبركاته. ማማን ሰላም ነው። ከዚህ ጓደኛ የነበረች መስለም ፈልገ ሻዳ ሲዟት አዋለች። እሺ ታናግረኝ። ሰላም እንዴት ነሽ? ሰላም ነው አለ። ደህና ነሽ? አለ። እንዴት ነህ? አለን አልሐምዱሊላህ። እስልምናን መቀበል ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽኝ የተከተልሽ በይ። እሺ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንሄድ ሻወር ሊወስድ ይገባል። ለሶላት ራስን ዝግጁ ያደርግ ዘንድ ማለት ነው። ከዚያም ለዚህ ላመነው እና ለመሰከረው ለአንዱ አምላክ ለአላህ ብቻ መስገድን ይጀምራል። አምልኮ የሚገባው ለእርሱ ብቻ ነው። ስግደት የሚገባው ለእርሱ ብቻ ነው። ፈሰሊ ሊረቢከ ይላል። ለእኔ ለጌታ ብቻ ስገድ እያለ ያዘር። ለሌላ መስገድ አይቻልም። ይህ ነው ስለ ሶላት አሰጋገድ። ስለ ወዶ አደራረግ ጓደኛሽ ታስተምርሻለች። አብራችሁ ስገዱ። ቀላል ነው እሱ። ሌላኛው ነገር ምንድነው? አንድ ሰው እስልምናን ከተቀበለ በኋላ በቀጣዩ ዓለም ምን ጸጋ ያገኛል የሚለውን ስናይ ጊዜ አላህ ቃል በቃል ጀነትን አስገባቸዋለሁ ብሎ ቃል ገብቷል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉ ልጀና ይላል። እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸው አለ። ራሱ አምላክ ነው ቃል ይገባል። እሺ ስምሽ ማን ነበር? ሙሉ ነበር። እሺ ሙሉ። መቀየር ካልፈለግሽ ችግር የለውም። መቀየር የምትፈልጊ ከሆነ አይ መቀየር ፈልጋለሁ። እሺ ደስ ማን መባል ትፈልጊያለሽ? ሶብሪና መይሙና አረን ሶብሪና ችግር በቃ እሺ ይቻላል። እሺ እህቴ ሶላት አስተጋገድ ምናምን አስተምሪያት። እሺ እሺ። እና ጥያቄ ነበረ በሷ ዙሪያ። እኛ ያለንበት ሁኔታ ጥሩ አይደለም፣ እዚህ ያለንበት ከተማ ማለት ነው። እና ቤተሰቦቿ ምናምን እንዳይጠራጠሩ እንትኑ መስቀሉን ካወለቀችው ሰንብታለች። እና አንተም ላይቭ ስለታገድክ ስለነበረ ነው እንጂ እንትን ብለን ነበር። አንተ ነው ሻሃዳ እንታስይዛት የፈለገች። ከዛ እንትኑን ክሩን ዝም ብላ መልበስ ትችላለች፣ ያው ለቤተሰብ እስከምታመቻች ድረስ ችግር አይፈጥርም ማለት ሶላቷ ምናምን መጀመሪያም ስለነገርኳትኝ ከኛ ቤት ጎረቤት ነን እና መስገድ ምናምን ችግር የለውም ትሰግዳለች ከኔ ጋር። እና ክሩን ካደረጉ እነሱ ዝም የሚሏቸው ከዚህ ነገሩ እስኪመቻችላት ድረስ ዋናው ነገር መስቀል አለመልበስ ነው። ያ ነገር ችግር የሚፈጥርባት ከሆነ ልክ እንደ ሀብል ዝም ብላ የሆነ ክር ነገር ማንጠልጠሏ እሱ ከክርስትና እንትን የሚያስብል አይደለም። ስለዚህ መስቀሉ እንዳታንጠለጥለው መስቀል የሌለበት። አይ ሰንብታለች ከወለቀችው መስቀሉን እንኳን ችግር የለው። ይህ ከእስልምና እና ሂጃብን ትለብሳለች። ማሻአላህ ሂጃብ ዝም ብላ ምናምን ትለብሳለች። ያው ትንሽ ነው ትኩረት። ወንድሟ እንደዚህ በተመሳሳይ የእሷ ትንሽ ወንድም ሻሃዳ ተቀብሏል። ያው ግን ስላልተመቻቸለት ደግሞ የኛ ሀገራችን ከባድ ስለሆነ ለዛ ነው። እዛ እሱም ደረስነት ምናምን ሊሄድ ነው። ወንድ ስለሆነ እሱ ችግር የለውም። ግን እሷ ሴት ስለሆነች ያው ትንሽ ነገሮች እስከሚመቻችላት እንደዚህ ብታደርግ የእሱን ያውቃሉ፣ የእሷን ግን ገና አያውቁም፣ አላወቁ። ማሻአላህ ማሻአላህ። በቃ እሷም በራሷ ላይ ችግር እንዳይፈጥሩባት
ራሷን ትጠብቅ፣ ራሷን እንትን ትበል፣ እንዳታስባል ካወቁ ችግር የሚፈጥሩባት ከሆነ። አይ ለእሷ ብቻ ሳይሆን ለእኛም ይፈጠራል። ለእኔም ቢሆን አብረን ስለምንውል ምናምን እንትን ይላሉ። ለእኔም ችግር ሊፈጥሩ ስለሚችሉ ያው ዋናውን የሚያሰብኩት ዋናው የልቧ እምነትና ጥራቱ ነው። ሶላቷ ደግሞ ማጠንከሪያዋ ነው ብዬ ስላሰብኩኝ ይህንም ልጠይቅህ ብዬ ነው። ሶላት ኢንሻአላህ በቃ አሁን ጀምሮ ሻወር ወስዳ ትጀምራለች። ኢንሻአላህ ዱአ አድርጉ ለሁሉም። ማሻአላህ አላህ ያጽናት፣ አላህ ያጽናት። ሁሌም ተከታተሉ እሺ፣ ስናስተምር እዚህ። እሺ አይከታተላለሁ ብዙ ጊዜ። ኢትዮጵያ የነቢዩ ሰለላሁ ዐለይሂ ወሰለም አደራ ነች፣ ማንም እንዳይነካት ያችን ሀገር ብለዋል። ከዚህ የምንረዳው ነቢ ሰለላሁ ዐለይሂ ወሰለም ሁኔታን መላሽ ናቸው። ከባህሪያቸው መካከል አንደኛው እርሱ ነውና ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን ሰነዐ ኢለይኩም ማዕሩፈን ፈካፊኡህ ፈኢን ለም ተጅዱ ማ ቱካፊኡነሁ ፈድዑ ለሁ ቢልኸይር። መልካም የዋለላችሁን ሰው እናንተም ለእርሱ መልካም በመዋል ካሱት። የምትክሱበት መልካም ነገር እንኳ ብታጡ ለዚያ ሰው ጸሎት አድርጉለት፣ ዱዓ አድርጉለት ብሏል። ይሄ ነው የመልካምነት ጥግ። አብዛኛው ሰው ሁኔታን ይክዳል። አንተ ምን አድርገህልኝ ምን አውቅልሃለሁ፣ ከፍለሁም ከሆነ ታዲያ ከፍዬህ የለ ብሎ ያጣጥልሃል። ነቢ ሰለላሁ ዐለይሂ ወሰለም እንደዛ ነበሩ። እና ይሄን ያክል ካልን ስለ ትግራይ ይበቃል። በዛች ሀገር ላይ ሰሃቦች አርፈዋል። በዛች ሀገር ላይ የነቢ ሰለላሁ ዐለይሂ ወሰለም ሚስቶች አርፈዋል። እናም ሰለማ ሐቢባ። በዛች ሀገር ላይ የነቢ ሰለላሁ ዐለይሂ ወሰለም ልጅ ሩቅያ ብንት ነቢይ ሰለላሁ ዐለይሂ ወሰለም አርፋባታለች። ወውሊደ ፊሃ ሰሓባ ወማተ ፊሃ ሰሓባ። በዛች ሀገር ላይ ሰሃቦች አርፈዋል፣ ተወልደውባታል፣ ሙተውባታል። وهذا شرف للحبشة، الحبشة تلك كبرنا. ايش؟ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلامنا. لا الحمد لله. አንድ ጥያቄ አለኝ። እሺ ሙስሊም ያልሆነ ሰው ጓደኛ ማድረግ ይቻላል? ዳዋ አድርግላቸው። ዳዋ ለማድረግ ከሆነ ችግር የለውም፣ ብታገኟቸው። በስራ ጉዳይ ላይ ልትገናኝ ትችላለህ። በአካባቢ ላይ ልትገናኝ ትችላለህ። በማህበራዊ ህይወት ሊያገናኝህ ይችላል። በእንደዚህ በተገናኘህበት ጊዜ ግን ዳዋ ማድረጋቸውን አትርሱ። ጓደኛ ማድረጋቸውን ዳዋ ማድረጋቸውን አትርሱ። አዲስ ነብይ ተመጣላቸው። እናንተ ከጎን ያሉትን ሌላ እምነት ተከታዮች ካላነቃችኋቸው ማንም አያነቃቸው። ስለዚህ ሰቢል ረቢከ ቢልሒክማ፣ ወደ ጌታ መንገድ በጥበብ ትጠራ እንደተባለው ጥሪ አድርግላቸው፣ ዳዋ አድርግላቸው። እንዴት ነው መስተካከል የሚችለው? ይሄ ገስት ማስገባት አልችልም የሚያውቅ ሰው የለም? እሺ ጥያቄ ያለው። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። በኋላ ዩቱብ ላይ ቼክ አድርገው ከወጣ በኋላ እንዳሁነ ተውና መርሐባ ኢንሻአላህ። ኦኬ እኔ ጥያቄ አለኝ። እሺ አንዲት ባለፈው ላይ ብላ እየጠየኩ ነበር አንተን ያኔ የጻፈችልኝ ውስጥ መስራት ባድራ ስላለች ነው። ልጅቱ ከዚህ ታግዛ ነበረ። በሁለተኛ ከዛ ተፋታ ሌላ ስታገባ ስትሆን አባቷ ይከለከላታል። ያው ቤተሰብ ነን በሚለው ሲከለክል ልጅቱ በራሷ መንገድ ለማግባት ስትፈልግና የሚያገባ ልጅ ራሱ አንቺ ከዚህ ታግተሽ ስለፈተሽ ማግባት ትችያለሽ፣ ስለዛ ማንሱ ኒካ ማሰር ያጋለ እና ራሱ ሌሎች መታርገው እየረበሻ ነው እዚህ ነገር። እሺ ከላይ የሚረብሽ ድምፅ ላይ ያለውን ልጆች ሚወት አድርጉት። እሺ እና አገባች ልጅ ከዛ ልጅቱ በራሷ መንገድ አባቷ እምቢ ሲል የሆነ ዘመድ ፈልጋ አግብታለች። ኒካ አስራ ማለት ነው።
እሺ አሁን በመጀመሪያ ደረጃ አንዲት ሴት አግብታ የፈታች ሴት ራሷን መዳር ትችላለች ወይ ነው። ሁለተኛ ደግሞ እነዚህ ልጆች ኒካ እንዴት ይሆናል? እንዴት ይታያል? ባጭሩ እሺ አግብታ የፈታች ሴት ራሷ ማግባት ትችላለች የሚለው ስህተት ነው። ሐነፊዮች አቋም ቢኖራቸውም ምንም ማስረጃ የለውም። እንደውም ማስረጃ የሚያሳየው የፈለገ አግብታ የምታውቅ ቢሆንም ባታውቅም ወልይ ግድ ነው። ወልይ ግድ ነው። ያለ ወልይ ራሷን መዳር ትችላለች የሚለው ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ቱዘውጅ ልመርአት ልመርአ ወላ ቱዘውጅ ልመርአት ነፍስሃ ብለዋል። ሴት ራሷን እንደ ወልይ ሆና ለራሷ መዳር አትችልም። ሴት ልጅ በኢስላም ክብር አላት። ከቤተሰብ ነው እንጂ የምትወሰደው በቤተሰብ እንጂ ኒካ የምትታሰረው ዝም ብሎ የፈለገ ሰው መጥቶ ብቻ አግብቻሻለሁ ብሎ መውሰድ አይችልም። ፈንኪሑሁነ ቢኢዝኒ አህሊሂነ ይላል አላህ። በቤተሰቦቻቸው ፈቃድ አግቧቸው ይላል ነቢያችን ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ ላ ኒካሐ ኢላ ቢወልይን ወሻሂደይን ብለዋል። ያለ ወልይና ያለ ሻሂዶች ካልሆነ በስተቀር ኒካህ የለም ብለዋል። ወልይ ማለት የእርሷ ወኪል ነው። ቤተሰቦቿ ግድ ነው። ቤተሰብ ከሌላት ሸሪዓ ፍርድ ቤት ያ ቅደም ተከተላለው እንደምታውቁት። ሌላኛው ነቢያችን ሰለላሁ ዐለይሂ ወሰለም አዩመ እምረአትን ኑኪሐት ቢገይሪ ወልይን ወሻሂደይን ፈኒካሑሃ ባጢል 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 ብለዋል። ያለ ወልይና ያለ ሻሂዶች ኒካ ያሰረች ሴት ሁሉ ኒካቷ ውድቅ ነው ውድቅ ነው ውድቅ ነው ብለዋል። ስለዛ እሷን ለምሳሌ ከዘመድም ከማንም ያገባኛል ብላ ያሰረችው ኒካ እንደ ኒካ አይቆጠርም ማለት ነው። ራሱ በራሷ ከሆነ ያ ይሆን። ነገር ግን አሁን በዚያ ትዳር ላይ ከሆኑ ያንን ኒካህ የሚቻል መስሏት አምናበት ኒካህ ጀምራበት ህይወት ጀምረውበት ከሆነ መቀጠል ከፈለጉ እንደ አዲስ ኒካሁ መታደስ አለበት። አሁን ይህንን ሀሳብ ያመጡት በነገራችን ላይ ካጥጣሉ በኋላ ነው። አሁን ለመለያየት ሲሆኑ እሷን ለምሳሌ ልጁ ይሄን ያህል ብር ከሆነ ይሄን ያህል ወጭት ከፍያለች በሚለው ላይ ነው ራሱ አብረው የኖሩበት ከሆነ አምነውበት ዳር ነው ብለው ይሄ በዚህ በሽፋ እንትን ያለበት እንትን ከሆነ ይሄ ፈትሽሻለሁ የሚለውን ቃል መናገር አለበት። እምቢ ካላት አልፈታም ካለ ሸሪዓ ፍርድ ቤት ሄዳ ጉዳዩን ታነሳለች። ሸሪዓ ፍርድ ቤት ቃዊ ኒካህን ያወርደዋል። ነገር ግን ገና ያልጀመሩበት ከሆነ ነው ያ ገና ያልጀመሩበት ገና ህይወትን ሀብል ያልጀመሩበት ከሆነ ያ እንደ ኒካህ አይቆጠርም። ኒካህ አለውም ሊባልም አይችልም። እሺ እዛ ካላ ሌላ አንድ ጥያቄ አለኝ። አንድ ሰው ለምሳሌ ሁለት ጎረቤት ላይ ያሉ እንበልና ልጆቹ በአጠገብ ከሌሉ ወይም ለምሳሌ እርስ በርስ ቤተሰብ ይታወቃል። አንድ ላይ ሆኖ ኒካ ማሰር ካልቻሉ በስልክ ማሰር ይቻላል እንዴ? ይታወቃሉ። ማሰር ይቻላል፣ ችግር የለውም። በአካል መገናኘት ካልቻሉ ማይታወቁ ከሆነስ ለምሳሌ እሱና እሷ የሚጋቡ ከሆነ የሚያገባት የሚታወቁ ከሆነ ለምሳሌ ልጅና ልጅቱ ከታወቁ በኋላ ቤተሰብ ማይታወቅ ቢሆን ችግር የለውም። ወልይ ማን ነው ኒካህ እንትን የሚለው? እነዚህ አራት አካሎች ከተገኙ ችግር አይኖረውም። እነሱ ማወቅ አይጠበቅባቸውም። እሷ አስካወቀች ድረስ ያንሰው ሸርጥ አይደለም። ውክልና መስጠት ቢፈልግ ግን ወልይ ያ ለሚያውቀው ሰው ነው ውክልና መስጠት የሚችለው። ራሱ ከሆነ የሚያስረው አባት በስልክ እሷ አስካወቀች እና ዲን አለው አክላቅ አለው ብላ እስካመነች ድረስ ያኔ ለእነሱ መናገር ብቻ ነው የሚጠበቅበት። ስለዚህ ለወንዱ ቀጥታ ማሰር ይችላል፣ ችግር የለውም። ከአባቷ ጋር ገናኝቶ ጀዛከላህ ጨርሻለሁ። እሺ ረቡኒ ይሰማል? ድምፅህን ከፍ አድርገው። እሺ አሁን ይሰማል? የሆነ ኤርፎን አድርገሃል? አይ ኤርፎን አላደረኩም። እስኪ ለማስተካከል ሞክር። አይሰማም? እስኪ እሺ፣ ጥያቄ ምንድን ነው? አሁን ዝም ብዬ እንግዲህ ሳይ አለፍ አለፍ ስል ያው ኢስላም የነቢያቶች ሃይማኖት ነው ይላል እና እንዴት ነው የሆነው ብዬ ልጠይቅህ ነው። አምላክ አላህ ስብሐነ ወተዓላ ለነቢያት ሁሉ ደንግጎላቸው የነበረው ብቸኛው መለኮታዊ ሃይማኖት ኢስላም እንደሆነ ቃል በቃል ስለነገረ በሱራ ሹራ ላይ ሲናገር ይሄን ምን ይላል?
شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى أنه ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ኢየሱስን አዝዤበት የነበረውን ሃይማኖት እያለ ይናገራል። ስለዚህ እነዚህ ሁሉ ነቢያት የነበሩበት ብቸኛው መለኮታዊ ሃይማኖት هو الإسلام. ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما ይላል። አብርሃም ሙስሊም ነበር እያለ ቃል በቃል ይናገራል። ኖህ ራሱ ሲናገር ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ ይላል። ይሄ ነው። እሺ በዛ ሰዓት ሻሃዳ ሲቀበሉ ምን ብለው ነበር የሚቀበሉት? በጣም ጥሩ። በዛ ሰዓት ሻሃዳ ሲቀበሉ ምን ብለው ነበር የሚቀበሉት? በጣም ጥሩ ጥያቄ። በሁሉም ዘመን ሻሃዳ ሲይዙ ጊዜ የሚቀበሉት እንዴት ነው? ህዝቦች የአንዱን አምላክ ብቸኛነቱን አምላክነቱን ይመሰክራሉ። ለዘመኑ የተላከውን መልእክተኛና ነቢይ እንደ ነቢይ ይመሰክራሉ። ለምሳሌ ለዚህም ማስረጃ የመሲሁ ዘመን ሰዎችን መውሰድ እንችላለን። የመሲሁ ዘመን ሰዎች በምን ሻሃዳ ሲወስዱ እንደነበር፣ በምን ሙስሊም ሲሆኑ እንደነበር ሲገልጽልን ምን ይላል? ሱረቱ አልማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውስ ይላል። ያ የትእዛዝ ቃል ምንድን ነው? የሻሃዳ ቃል አን አሚኑ ቢ ወቢረሱሊ ይላቸው ነበር። በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይም እመኑ ይላቸው ነበር። እነሱም ምን ይላሉ? ቃሉ አመና፣ እነሆ አምነናል በአንተ አምላክነት፣ በላከው መልእክተኛ መልእክተኛነቱን አምነናል ካሉ በኋላ ወሽሀድ ቢአንና ሙስሊሙን አሉ። በዚህም ሙስሊሞች መሆናችንን መስክርልን አሉም ይላል። የሙስሊምነታቸው ማስመስከሪያ ቃል ምንድን ነው? በአንዱ አምላክ ማመንና በመሲሁ መልእክተኛነት ነብይነት ማመን ነበር። በዚህ ነው ሻሃዳ የሚይዙት ሙስሊም የሆኑት። አሁን የጠቀስካቸው እንግዲህ ኢስላም ላይ ሳይሬ ሻሃዳ ሲቀበሉ በአንዱ በፈጣሪ እናምናለን፣ በመጨረሻው በመሐመድ በነቢይ የአላህ መልእክተኛ እንደሆነ እናምናለን ይላል እና መሐመድ ነቢይ ሆኖ ከመምጣቱ በፊት ያሉ ሰዎች በየትኛው ነቢይ ነበሩ እኮ? መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ሆነው ከመምጣታቸው በፊት በዘመኑ በተላከው ነቢይ ነበር ነቢይነቱን የሚመሰክሩት። አሁን በዚህ ዘመን ደግሞ የተላኩት እርሳቸው ስለሆኑ እስከ ዓለም ፍጻሜ ድረስ ለሚመጣው ትውልድ የእርሳቸውን ነቢይነት ይመሰክራል። በአብርሃም ዘመን ከሆነ የአብርሃምን፣ በሙሴ ዘመን ከሆነ የሙሴን፣ በመሲሁ ዘመን ከሆነ የመሲሁን ነቢይነት ይመሰክራል። በማስረጃ ልታሳይ ትችላለህ? ሻሃዳ ለዛ ጊዜ የሚቀበሉ ችግር የለውም፣ ማሳያለሁ። አሁን እየነገርኩህ ነበር። ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ እንዴት ሙስሊም እንደሚሆኑ እንደነበር በእኔ እመኑ በላኩት መልእክተኛ እመኑ ይላቸዋል። አረብኛ ስለማልችል በእንግሊዝኛ ከፍታ ሳይ። አማርኛ ትችላለህ? አማርኛ እያወራሁ አማርኛ እንኳን እችላለሁ ማለት ማንበብ ነው። ችግር የለውም። እሺ በቃ አውጥቼ ላሳየህ እንዴት ሙስሊም ሲሆኑ እንደነበር የዚያ ዘመን ሰዎች እንመልከት። አይሰማም የምትሉ ሰዎች እኔ እና እሱ እየተሰማማን ነው። እሺ ያው እና እዚህ ጋር ማየት እንችላለን። ይታያል። ያው ወደ ሐዋርያትም ይላል በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ ይላል። እነሱም ምን አሉ? አመንን አሉ። ከዚያም ይሄ ወደ ሐዋርያት ነው ለሐዋርያቱ ነው እየተነገራቸው ያለው። አሉ አዳምጠኝ ልጨርስልህ። እንዴት እስልምና ሲቀበሉ እንደነበር ብለህ ጠየቅ አይደለ? ስለ አምላክ አምላክነቱን መስክረው በዘመኑ የተላከውን መልእክተኛ እንደ መልእክተኛ ይመሰክራሉ ያልኩ ነበረ። መልእክተኛ የሚለው ማንን ነው? ይሰማል? ይሰማኛል። አዎ። ከዚያ ቀጥለው ምን አሉ? አመነን ካሉ በኋላ እኛ ሙስሊሞች መሆናችንን መስክራሉ። ያው የሙስሊምነታቸው ማስመስከሪያ ቃል በአንዱ አምላክ ማመንና በተላከው መልእክተኛ በመሲሁ ማመን ነው። በዚህ መልኩ ነበር ሙስሊም የሆኑት ሻሃዳ የሚይዙት። እዚህ ጋር አሁን ይሄ መልእክተኛው ማን ነው? እዚህ ጋር መልእክተኛ የሚለው አሁን እዚህ ለእነሱ የተላከው መልእክተኛ መሲሁ ነው፣ ክርስቶስ ነው። ቀደም ብሎ ይናገራል ስለሱ። ቁርአን ላይ መሲህ የሚል ነገር አለ እንዴ? ምን አልከኝ? ቁርአን ላይ መሲህ የሚል ነገር እኮ የለም። ኬታ መጣ አለ። ቁርአን ላይ መሲህ የሚል አለ። ከፈለክ አሳይሃለሁ። ላሳይህ? እሺ አብሽር፣ አሳይሃለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እሱ እስከሚያወጣልህ ድረስ አሁን ሻሃዳ ያልሽው እህታችን በውስጥ እጽፍልሻለሁ እና
መልሽልኝ እሺ። እና ሞዴሬተሮች አስገቡኝ ሻሃዳ ሲኖር ማለት ነው። ትናንትና ሻሃዳ የያዙት ልጆች ራሱ ስንጽፍላቸው አይመልሱም እና እዚሁ ካላናገርናቸው ያውና ይታያል። እዚህ ጋር መሲህ የሚል ቁርአን ላይ የለም እንዳለ ወይንስ የለም ላልከኝ ያው እንዳለ ምን ይላል እዚህ ጋር? የመርየም ልጅ አልመሲህ ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። እናቱም በጣም እውነተኛ ነበረች ይላል ማርያምን። ያው መሲህ የሚል በቁርአን ላይ አለ። ስለዚህ ግን እዚህ ጋር ሻሃዳ አላሳየኝም። ሻሃዳ ሳይሆን ያሳየህ አሎ አሁን መልሱን አገኘ። መሲህ የሚል በቁርአን ላይ እንዳላየህ አይቻለሁ። አዎ ሌላኛው ጥያቄ ምን ነበር? ሄሎ ያሳየኝ ነገሮች ሻሃዳ ሳይሆኑ ትዕዛዝ ነው ያሳየኝ። እንዴ ሻሃዳ ማለት እኮ ትዕዛዝ እኮ ነው። የሻሃዳ ቃል ያዙ እያለ እኮ እያዘዛቸው ነው። እሱ ትዕዛዙን እኮ አን አሚኑ ቢ ወቢረሱሊ በሻሃዳ የሚል ሰው አለ። አስገቡት ልጆች ካላችሁ በእኔና በመልእክተኛዬ እመኑ አላቸው። ይሄን ምስክር መስጠት ማለት እኮ ነው። ትዕዛዝ እኮ ነው። ምስክር ስጡ እያተባለ ያ ነው፣ ሌላ አይደለም። አሁን ዋናው ጥያቄ ለጠየቁ ብዙ ጊዜ ከዛ በፊት ያው ኢስላም ክርስትና ከኢስላም በፊት ነበረ ምናምን ብለህ ስታወራ ስላየሁ፣ እሺ ሻሃዳ መያዝ የሚፈልጉትን አድሚኖች ያስገቧቸዋል። እኔ ብሎ ይጻፍና አስገቡት አድሚኖች። እሺ እና ይህ ነው ረቡኒ። እሺ የሆነ ጊዜ ደግሞ የሆነ መጽሐፍ ቅዱስ ክፍል አንብበህ ሳትጨርሰው ኢየሱስ ክርስቶስ ሙስሊም ነው ስትል የነበረው ነገር አለ እና ሙስሊም የሚለውን ቃል በቃል አላሳየህም። እሱ እንኳን ተው የሚል የለም። ግን አንተ አሁን ያልከው ለእግዚአብሔር ሰሚት ማድረግ ለፈጣሪ ሰሚት ማድረግ ኢስላም ሆኖ ይላል እና ሁሉም ለሚያምኑ ምን አልከኝ? ቡድሃውም ሂንዱይዝም ክርስቲያኑም ለፈጣሪው ሰሚት ያደርጋል። ስለዚህ ለፈጣሪው ላመነበት ሰሚት ስላደረገ ሙስሊም ነው ማለት አይደለም። ሙስሊም ተብለው ይጠራሉ ግን አይጠሩ ሙስሊም ተብለው። እናመሰግናለን። እሱን ነው። ስለዚህ መጽሐፍህ ላይ ነቢያቶች ሙስሊም ተብለው ተጠርተዋል። ምን ትላለህ? ለሙስሊም ለሆነ ልጅ ስታሳየው ያየሁት ኢስላም ይላል መጽሐፍ ቅዱስ ላይ በተለያየ ቨርሲን ብለህ ስታይ በፍጹም የለም ኢስላም የሚል ነገር ነው። እያሳየሁኝ አሳይተሃል። ምን አለ ባለፈው ሙስሊም የሚል ቃል መጽሐፍ ቅዱስ ላይ ያሳይተሃል ካለ በኋላ በፍጹም እንደዛ የሚል አላሳየህም። የለም የምሬን የለም። የትኛውን ቨርዥን ላይ የለም እንደዛ የሚል ኢስላም የሚል ማለት ሰሚሽን ነው የምትለው አንተ ሰሚሽን። እሺ አንዴ ጥሩ እንዲሆን ማለት ነው እንትን አስተካክለውና ናሽ ምንድን ነው ይሄ? እንደገና የተመልሰ ግባ እስኪ። ድምፅህ ጭራሽ አይሰማቸውም። ጥያቄ ያላችሁ ጠይቁ። አንድ ወገናችን በኮሜንት እንደዚህ ብላለች፣ ኢየሱስ እና ማርያም ለምን ሲወለዱ ሰይጣን ምናምን አይቀርባቸውም ነው? በጣም ጥሩ ጥያቄ። ቁርአን ላይ ያለ መልሱ እናታቸው ወይንም የመርየም እናት አላህን ለምና አላህ ለመናዋን ሰማት። ምን ብላ ነው የለመነችው? ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም። ሰይጣን አይቀርባቸውም ሳይሆን አይነካቸው ነው የሚለው። መንካት ማለት ምን ለማለት ነው የታሰበው ምናምን ወደሚለው እንመጣለን። ግን እሷ ዱዓ አድርጋ ነው። በጣም መልካም ሴት ነበረች የመርየም እናት። በጣም አላህን የምትፈራ ሴት ነች። የመርየም አባቷም እናቷም ከአላህ ዘንድ ትልቅ ደረጃ ያላቸው ጻድቅ ሰዎች ናቸው። በጣም የተወደዱ ሰዎች ናቸው። አላህ በቁርአን ላይ በጣም አወድሷቸዋል። የማርያምን ቤተሰብ አንስቶ አል ዒምራን የሚል ሙሉ ምዕራፍ አለ። በዚያ ላይ ስለ እነርሱ ይናገራል። እናትየዋ የመርየም ዓለይሃ ሰላም እናት ሐና በስለት ነው የወለደቻት። ለአምላክ ለአላህ ሱብሓነሁ ወተዓላ ሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ወንድማችን ስለ እድሩን በማግኘቴ በጣም ደስ ብሎኛል። ብዙ ጊዜ ገስት ልካለሁ እና እከታተልሃለሁ። እኔ አንድ ጥያቄ አለኝ። ሙስሊም ነኝ ግን። እሺ አንድ አልጨረስኩም። እሺ እና ምንድን ነው የለመነችው? ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም አለች። አምላክ ያላህ ሆይ ልጄን እርሷንና አለች። እርሷን ያለችው ማንን ነው? መርየምን ነው። እርሷንና ከእርሷ የሚገኘውንም ዘር
ከተረገመው ከሰይጣን ተንኮል በአንተ አስጠብቃቸዋለሁ ይጠብቅልኝ ብላ ለመነች። ፈተቀበለሃ ረቡሃ አላህ ስብሐነ ወተዓላ ይሄን ነገር ተቀብሏታል። እና ምንድነው ማንኛውም ልጅ ሲወለድ ሰይጣን ይነካው ነበር ይላል ሐዲሱ ላይ። መርየም ዓለይሃ ሰላም እና ዒሳ ሲቀሩ እነርሱን ግን አልነካቸውም አሉ። መልሶ የት ነው ያለው? የዚህ ሐዲሱ ይሄ የቁርአን አንቀጽ ማለት ነው። ያ ነው። አሁን ከሰይጣን ጋር የሆነ ሰይጣን ይጎተጉታል ሌላውን ሰው እሳቸውን አይጎተጉትም ማለት አይደለም። ሰይጣን ለሁሉም ሰው ፈተና ይጋረጣል። ቦታቸዋል አይደለም? ለሁሉም ሰው ለመፈተን ይጋረጣል። ያ መርየምና ዒሳ ቢሆን ማለት ነው። ነገር ግን ምንድን ነው እዚህ ቦታ ላይ አይነካቸው ነው መንካትን እንጂ ሌላ ነገር አይደለም። በሚነካ ጊዜ ያኔ ያለቅሳሉ። እነርሱ ላይ ሲቀር እነርሱን እንዳይነካብኝ ብላ ለመነች። አላህ ዱዓዋን ተቀብሏታል። አላህን ለምና የሆነላት ነገር ነው እሱ። ያታቸዋል ሁሉንም ሰው ለመፈተን ይጋረጣል። ነገር ግን በነቢያችን ሰለላሁ ዐለይሂ ወሰለም ላይ ስልጣን የለውም። ወላኪን አላህ አዓነኒ ዐለይሂ አሉ። ነገር ግን አላህ እኔ በእርሱ ላይ አገዘኛል። በአስለም እጅ ሰጠለኝ አሉ። በነቢያችን ሰለላሁ ዐለይሂ ወሰለም ላይ አቅም የለውም። እሺ ጥያቄ ምንድን ነው ወንድምሽ? የእኔ ጥያቄ እንትን በፈተና ጉዳይ ላይ የሰው ልጅ ያው አመንኩ በማለቱ ብቻ ዝም ብሎ እንደማይተውና እንደሚፈተን የሚገልጽ ምንድን ነው? ሱረቱል ምን ላይ ነው? ዩሱፍ ነው ካፍ ላይ ነው? ሱረቱል ዐንከቡት ቁጥር 2 ለሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን። እሺ እና ከእሱ ጋር ተያይዞ አንድ ደግሞ ግራ የሚያጋባኝ ነገር ምንድነው? ወማ አሳበኩም ሚን ሙሲበቲን ፈቢማ ከሰበት አይዲኩም ወየዕፉ ዐን ከሲር ነው ምናምን የሚለው እና ፈተና ያው በእጆቻችን ያመጣ ነው እንደሆነ ነው የሚገልጸው። ፈተና ለሁለት ይከፈላል። አንደኛ በእጅ ያመጣኸው አለ፣ እሱ ወንጀል ሰርተህ ያን ወንጀልህን ሊያነጻህ የሚፈትንብህ የፈተና አይነት ነው። ሁለተኛ ደረጃን ከፍ ለማድረግ የምትፈትነው ፈተና አለ። ልክ ለምሳሌ ነቢያቶች ፈተና ነቢያቶች ተፈትነዋል አይደለም? አሸዱ ናሲ በላአን አልአንቢያ ብለዋል አይደል ነቢ ሰለላሁ ዐለይሂ ወሰለም። ከማንም ሰው በላይ መከራ ፈተና የሚደርስበት ነቢያቶች ናቸው። አልአምሰል ፈልአምሰል አሉ። የእነሱ ፈተና ደግሞ ከወንጀላቸው ለማጽዳት ምናምን ሳይሆን ደረጃቸውን ከፍ ለማድረግ ነው። ስለዚህ ፈተና የሚመጣው በሁለቱ ምክንያት ነው። ወይ ከወንጀልህ ለማንጻት ወይም ደግሞ ደረጃን ከፍ ለማድረግ ነው። የነቢያቶች ከየትኛው ነው? ከወንጀላቸው ለማንጻት ሳይሆን እነርሱን ደረጃቸውን ከፍ ለማድረግ ነው። እሺ አንዴ ኡሙ መኪያ የምትለዋ ልጅ አስገባት። ልጆች እኔ ማስገባት አልችልም። ወንድሜ ሻሃዳ መያዝ ይፈልጋል ብላ ጽፋለች። አስገባት። እሺ አመሰግናለሁ። ቻው መርሐባ ወያኩ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው ህሱ? ደህና አልሐምዱሊላህ። ከተች ሀገር የሚለው ልጅ ነው ሻሃዳ የሚይዘው። እሺ አስገቡትና ሻሃዳ ያዝ። እሺ አድሚኖች ሀገር የሚለውን ልጅ አስገቡትና ሻሃዳ ያዝ። አድሚኖች አስገቡ። አንድ ቁጥር ጻፍ። እሺ አንድ ቁጥር ጻፍ። አድሚኖች ካላቸው አስገቡት። ማን የሚለው ልጅ ነው ያልሽው? አገሬ አንድ ቁጥር ጻፍ። ሌሎቻችሁ አትጻፉ። ጤና እንከው
ያን ጽፈው እሺ፣ አስገቡት ልጆች አድጋች አንድ ሰው ወረዱና አስገቡ። እሺ ሰላም ነው፣ እንዴት ነህ? ሰላም ነው አለው። ደህና ነህ? አለን። እሺ እስልምናን መቀበል ፈልገህ ነው? እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። አሽሀዱ አን ላ ኢላሃ ኢለላህ ማለት ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። አንድ ሰው እስልምናን ሲቀበል ጊዜ የነቢያትን ህብረት ተቀላቀለ ማለት ነው። የአምላኩን ትእዛዝ ኖረ ማለት ነው። አምላክ አላህ በዚህ ዓለም ላይ ስትኖሩ ሙስሊም ሆናችሁ ኑሩ፣ ሙስሊም ሳትሆኑ ወደ እኔ እንዳትመጡ ብሎ በርካታ ቦታ ላይ ተናግሯል። ወላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። አደራ ሙስሊሞች ሆናቸው እንጂ እንዳትሞቱ ይለናል። ሙስሊም ሆኖ ለሞተ ሰው አላህ በቀጣዩ ዓለም ሙስሊም ለሆነ ሰው ምን ቃል ገብቶለታል የሚለውንም ራሱ ቃል ገብቶልናል። ምን ብሏል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ወድኹሉ ልጀና ይላል። እነዚያ ሙስሊም የሆኑትን ገነትን ግቡላቸዋለሁኝ ብሎ ቃል ገብቷል። ኢስላም ነቢያቶች ሁሉ የኖሩበት ብቸኛው መለኮታዊ ሃይማኖት ነው። ያዕቆብ ለልጆቹ ምን ሲል ያዛቸዋል? ወያዕቁብ ያ በንየ ኢና ላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላቸዋል። ይሄ ነው አንድ ሰው እስልምና ሲቀበል ጊዜ ከአላህ ዘንድ ምን በሰለመበት ጊዜ የኃጢአትን ምህረት ያገኛል። ወደ እርሱ ሲመለሱ ባሪያዎቹ የሚምር የሆነ አምላክ ነው። አምላክ አላህ ስብሐነሁ ወተዓላ ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያ እምርለታለሁኝ ይላል። በሌላ ቦታ ላይ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ላይ ካሉት ሰዎች እንዲህ ብለህ ንገራቸው፣ ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ስህተታቸውን ሁሉ እምርላቸዋለሁ እያለ ይናገራል። ይሄ ነው። ሌላኛውም አንድ ሰው እስልምና ከተቀበለ በኋላ ሻወር እንደወስድ ታዟል። ለሶላት ራሱን ዝግጁ ያደርግ ዘንድ እንግዲህ የመጀመሪያው ትዕዛዝና መሰረት የእስልምና ቅድም ያልከው የሻሃዳ ቃል የመሰክር ቃል ነው። አምላክ አንድና ብቸኛ እውነተኛ አምላክ እንዲሁም የዘመኑ የተላኩት ነቢይ እርሳቸውን መመስከር ነው። ከዚያ በመቀጠል ደግሞ ለዚህ ላመንከውና ለመሰከርከው ለአንድ አምላክ ብቻ መስገድ ነው። ይሄ ነው ጌታ ለአምላክህ ብቻ ለአላህ ስብሐነ ወተዓላ መስገድ። ፈሰሊ ሊረቢከ ይላል። ለጌታ ለአምላክ ለአላህ ብቻ ስገድ እያለ ይናገራል። ያ ነው ስለ ሶላት አሰጋገድ ታስተምራለች እህትህ ወይም ሙስሊም ጓደኞች ካሉ ቀላል ነው። እንደዛ ታደርጋለህ። ስምህ ማን ነበር? ጌታቸው። እሺ ደስ የሚልህ የሙስሊም ሰው አንተ የምታውቀው የምትወደው ወይንስ እኛ እናውጣለን? አይሰማም። ማን የሚል ስም እናውጣለን እኛ ወይንስ አንተ የምትፈልገው የምትወደው አዘጋጀው ስም አለ? አብዱራህማን ማሻአላህ። ነቢያችን ሰለላሁ ዐለይሂ ወሰለም የመረጡት ስም ነው። ከስሞች መካከል በላጩ ስም ብለው እነ አሐበ አስማኢኩም ኢለላህ አብዱላህ ወአብዱራህማን ብለዋል። ከአላህ ዘንድ ተወዳጅ ስሞች አብዱላህና አብዱራህማን የሚባሉት ናቸው ብለዋል። እነሱ ብቻ ናቸው ለማለት አይደለም፣ እነርሱ ከተወደዱት ስሞች መካከል ናቸው ለማለት ነው። ደስ የሚል ስም ነው። ማሻአላህ አብዱራህማን፣ እንኳን ወደ ኢስላም መጣ ወንድማችን። አመሰግናለሁ። አይሽ መርሐባ። እሺ ጥያቄ ያለው ሰው ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ።
እኔ ጥያቄ በቅርቡ ነው የሰለምኩት። ሰላም አለይኩም። ማሻአላህ። እሺ ወአለይኩም ሰላም። ተጨርሰ አንድ ጊዜ ትቀጥላለህ። እንደውም ባለፈው ገብቼ እንደውም ስለ አካል ጉዳተኞች ጠይቄ እንደዛ ከሆነማ እኔም አለሁበት እንዴት ነው እያልኩ ነበርና አሁን ግን ሰላም ያለው እና ምንድነው? አመሰግናለሁ። ስለ አካል ጉዳተኞች በምን ምክንያት አካል ጉዳተኛ እንደሚሆኑ ምን የተገለጠ ነገር አለ ወይ? ይህ በኃጢአት ምክንያት ምናምን አይደለም። እንግዲህ እዚች ዓለም ስንኖር ጊዜ ሰዎች በተለያየ አፈጣጠር ሊፈጠሩ ይችላሉ። ዋና ቁም ነገር በዚህ ዓለም ላይ የሚደርስ መከራ ነገር ሳይሆን የቀጣዩ ዓለም ነው ትክክለኛ ህይወት ማለት። በዚያ ላይ ምን ያገኛቸዋል? ምን ያጋጥማቸዋል? ምን ሳላቸው ወደሚለው ስንመጣ ነቢያችን ሰለላሁ ዐለይሂ ወሰለም በምድራዊ ህይወታቸው ላይ አደጋ የደረሰባቸው ሰዎች በቀጣዩ ዓለም ጸጋን እንደሚሰጡ በጣም ታላቅ የሆነ ጸጋ እንዳላቸው ተናግረዋል። አለዚነ ኢዛ አሷበትሁም ሙሲበቱን ቃሉ ኢና ሊላህ ወኢና ኢለይሂ ራጂዑን ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ ይላል። እነዚህ ከጌታቸው ከአላህ ዘንድ የአላህ ስብሓነሁ ወተዓላ እዝነት ይሰፍንባቸዋል፣ እነዚህ ናቸው ቀኑ መንገድ የተመሩትን ብሎ ተናግሯል። ለእነዚህ ሰዎች እንዳጠቃላይ በቀጣዩ ዓለም ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ በምድር ላይ ሳሉ አደጋ የደረሰባቸው ሰዎች በአካላቸው ላይ በቀጣዩ ዓለም ጸጋን ይሰጣሉ አሉ። በሚሰጡ ጊዜ ጤነኛማ የነበሩ ሰዎች በምድር ላይ ይመለከቷቸዋል አሻግረው ከሩቅ። እዛኔም ምን ነው እኛም እንደነሱ በምድር ላይ ተፈትነን በነበር ይህን ሁሉ ምንዳ እናገኝ ነበር ብለው እስኪመኙ ድረስ ብሎ ተናግረዋል። ገብታችኋል? ልክ እንዲሁ እነሱ ራሳቸውም ያን ምንዳ በሚሰጡ ጊዜ ከዚህ በላይ ምነው አደጋ ደርሶብን በነበር ብለው እስኪመኙ ድረስ በጸጋው ያንበሸብሻቸዋል ብለው ተናግረዋል። ይሄ ነው እና በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንዲት ሴት መታ አደጋ ደርሶብኛል በህይወቴ ላይ አላህ እንዲያነሳልኝ ጸልይልኝ አለቻቸው። እጸልይልሻለሁ ግን በቀጣዩ ዓለም ከምታገኘው አንጻር ብትታገሺ ለአንቺ የተሻለ ነው አሏት። አይሻርለ በቀጣዩ ዓለም ታላቅ ምንዳ እንደሚያገኙ ኢስላም ያስተምራል። ልክ እንዲሁ የሆነ ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣ። ማየት የተሳነው ሰው ነው። ያ ረሱላላህ ኡድዑላህ ሊ አን የሩደኒ በሰሪ አላቸው። አንቱ የአላህ መልእክተኛ ሆይ አይኔን አላህ እንዲያበራልኝ ይጸልዩልኝ አላቸው። አያሱ ማየት የተሳነው ነው። ከተወለደበት ጊዜ ጀምሮ ማየት አይችልም። ወጣት ነው ይሄ ሰው። ማየት ፈልጋለሁኝ አላቸው። ኢን ሽእተ ደዐውቱ ለክ ፈረደ ላሁ ለክ በሰረከ አሉት። ወኢን ሰበርተ ፈለከ ኸይሩን ለከ ዛሊከ አሉት። ፈሁወ ኸይሩን ለክ ከፈለክ አሁን ጸሎት አድርጌልህ አይንህ ይበራልሃል ይመለስልሃል አሉት። ነገር ግን ብትታገስ ለአንተ የተሻለ ነው በቀጣዩ ዓለም ካለው ምንዳ አንጻር አሉት። ሰውየው ግን የፈለገው ማየት ነበር። አንቱ የአላህ መልእክተኛ ሆይ እኔ ማየት እፈልጋለሁኝ በቃኝ ከዚህ በኋላ ነው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት። ወዲያው አይኑ በራ፣ አይኑ ተመለሰ። የሰዎችን አይን ያበሩ ነበር ነቢ ሰለላሁ ዐለይሂ ወሰለም ካደረጓቸው ተአምራቶች መካከል አንደኛው ይሄ ነው። ወዲያው ሰውየው መጣ፣ እዛው ዱዓ አደረጉለት፣ አይኑ በርቶለት ሄደ ሰውየው። ቦታቸው አላረም እና ይሄን ሰው ያሉትን ነገር ነው ልነግራቸው ፈልገው። አደጋ ደርሶበት በምድር ላይ ሶብር ያደረገ ከአላህ ዘንድ በቀጣዩ ዓለም ያዘጋጀልኝን ጸጋ አገኛለሁኝ ብሎ ኢህቲሳብ ያደረገ ሰው በጣም ታላቅ ምንዳ አለው። ምን ነው በምድር ላይ ከዚህ በላይ አደጋ ደርሶበት ነበር ብሎ እስኪመኝ ድረስ አላህ ሱብሓነሁ ወተዓላ በጸጋው ያንበሸብሸዋል ተብሎ ተገልጾበታል። ያ ነው። እሺ